ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? እኔ ጋር እግዚአብሔር ይመስገን። ይኸው አሁን ነው ገና ዛሬ ስራ በዝቶብኛል ማለት ነው። እኔ በጣም የሚያሳዝኑ ሰዎች የሚያሳዝኑ ቤተሰቦች ናቸው ከአብርሃም ጋር የገጠሙት። እንግዲህ ሌሊቱን በሙሉ አላስተኛው ብለው ነው አሉ ያደሩት። አንዴ ቪዲዮ አንዴ እንትን የእሱ መች ታመመ? እኔ አላመመኝም፣ ቤቴ ውሰዱኝ፣ ቤቴ ነው ከልጄና ከሚስቴ ጋር ነው ሰላም የሚያገኘው ብሎ ሲል አንተ አሙሃል እያለች አሉ። ያችኛዋ ቪዲዮ ታሳየዋለች፣ ይችኛዋ ደግሞ አንተ እኮ ታምሃል፣ አንተ እኮ ምንም በደንብ አትናገርም። እንዲህ አብርሃም እኮ በነገራችን ላይ በደንብም ያው ይጫወታል ምን ይላል እንጂ በፊትም እኮ እንደዚህ የሆዱን አውጥቶ የሚናገር ሰው አይደለም። በራሱ ውሳኔ የሚያስተላልፍ ሰው አይደለም ከመጀመሪያው ጀምሮ። እኔ ሄርሜላ ለምንድን ነው ይህን ያህል ምን አስነክታቸው ነው መተቱንም ወደ እነሱ ማመጣት? እንዲህ ዴብና እሱ በቃ አንተ ታልተመቸህ እኔና ኤፍሬም እንደር ብላ ወንድሟ ነው አይደል? እንዲህ ወንድሙ ነው። ለምን ኤፍሬም አላደረም? ለምንድን ነው ከሄርሜላ እየመጣች እዚህ ጋር የምትበጠብጠው? የድሮ ፎቶዎችንን እሱ ምንም አልመሰለውም አሉ። እንኳን ፎቶ ላይ ቀርቶ ምንም እንትን ሳይለው ግን እነሱ ሲያጣድፉት እኔ ወደ ቤቴ ነው የምሄደው ብሎ ተነስቷል አሉ። እንግዲህ የዛሬው ቪዲዮ የሚለቀቀው ወደ ቤቱ ሲሄድ ነው ማለት ነው። ምንም እኔ እኮ ብያችኋለሁ፣ ከብዙዬ ቤት ቁጭ ብሎ ሰላም አያገኝም። ይኸው ዳኒ ራሱ የሆነ ቪዲዮ እንትን ብሏል፣ አስደንጋጭ ነገር ተከስቷል ከአብርሃም ጋር ብሏል። ለምን አይፈልጋቸውማ? እነሱን ቢፈልግ ኑሮ እስካሁን እነሱ ጋር ይሆን ነበር። አሁን በቃ ወደ ራሱ ህይወት ተመልሷል። ልጁን እኮ ቢተውት ብዙ የአረንዶ በሚፈጥርሽ ነው የምታመልከው አምላክ የለሽም። እኔ ምን አውቃለሁ ምን እንደምታመልኪ። እንደው በሱ ይሆንብሽ። እስቲ ልጁን ተይው። እኔ እኮ ምን ሆነው ነው አባትየው ለምን አይመጡም? ቡታጅራ ርቆ ነው እንዲህ ሰው ለልጁ ሲል ከውጭ ሀገር ይመጣል። እሳቸው ምን እዛ ጋር መምጣት አቅቷቸው ነው እንዴ? ልጃቸውን መተው እናትና አባት ልጃቸውን መለከብ አይችሉም? እንዲህ ምንድን ነው ወይስ ድራማ ነው? እንደዚህ ሆኖ መቼም ድራማ ካልሆነ አባት ቁጭ አይልም። በትንሽ ነገር ይመጣሉ። እንኳን ይሄ ትልቅ ነገር ልጃቸው ታሞ ልጃቸው እንትን ብሎ እዛ ጋር ምንድን ነው ድራማ የምትሰሩብን? ድራማ ከሆነ ድራማ ነው በሉን እንዴ። ልጁን ሊገሉት ነው እንዴ? ገና አብድሃል እያለች እኮ ልታሳብደው ነው ይችማ ሮቶ። አንቺ ነሽ ያበሽስ፣ አይምሮሽ የተነካው አንቺ ነሽ የሆነ ገንዘብ ያሳወረች ማለት ነው እንዴ። በቃ ሄርሜላን አልፈልግም ታለ ምን ያደርግ? በቃ አልፈልጋትም አላችሁ አይደል? እንዴ በቃ አልፈልግም፣ እቤቴና ከልጄና ከሚስቴ ጋር ነው ከቤቴ ነው መሄድ የምፈልገው ታላችሁ። መብቱን አክብሩለት። እስቲ ሂድና ከቤቱ የሚሆነውን እውት። አንቺም አብረሽ ሂጂ፣ ቤቱ ሰፊ ነው። ምን ሆናችሁ ነው እንደዚህ ጭንቅልቅ ካለ ቤት? አንድ ሶፋ ላይ 5 ሰው 6 ሰው ከተቀመጠበት ቤት አንተ አምጥታችሁ ቁጭ አርጋችሁ እዛ ጋር እዚህ ጋር ትባላለች። እኔ ጋር ያሳለፍከውን ፎቶ ምንድን ነው? ዳኒ ነው ይሄን ታሪክ የሚያመጣው። ፎቶሽን አሳይ እንትን ላሳይ እያለ ምን ሆናችሁ ነው እናንተ? ፎቶውን ሳይቀርቱ አብልሻይ አትሞዩ። ግን ብዙዬ እኔ ትክክል ነሽ ብዬ አላስብም። የምታስታምሚ ተወች። ሄርሜላም እንዳትመጭ ራሱን እስከሚያውቅ ድረስ እንዳትመጭ። ዳኒም አትንጣ። እኔ ወንድሜ እበቃለሁ ለወንድሜ ማስታመም ብለሽ ማለት አንቺ ሌሊቱን ሙሉ እሷ እዛ ማደር አለበት እንዴ? ሌሊቱን ሙሉ ቪዲዮ ስታሳዩት እንደዚህ ስታጨናንቁት የምታድሩት? አረ እናንተ እኔ ቤተሰብ ሳኮኑ እናንተ የሆነ እንትን ናቸው እንዴ? በስማም እንደዚህ አይነት ቤተሰብ አይቼም አላውቅም። እግዚአብሔርን ልጁን ህይወቱን እንዳያጠፉት። እቺ ብዙዬ የምትባል ሴትዮ እዛ ውስጥ ታልወጣች አባትየው ታልመጣ አብረሽ ወደ ሌላ ነገር ነው የሚሄደው። ዴብም አንተ አሙሃል፣ አንተ አድሃል፣ አንተ እንዲህ አይደለም። ምንድነው አብርሃም እኮ እናውቀዋለን። ምንም በራሱ የሚወስነው ነገር በመጀመሪያው ጀምሮ በራሱ መወሰን ቢችል ኑሮ ቀጥ ብሎ አልፈልግም ብሎ እና ቤልን ሁሉ እንትን ብሎ በራሱ ይወስን ነበረ። ቤቱን አክብሮ ይዝ ነበረ። ግን እና ቤል ያመጡለትን ሁሉ እየተቀበለ ሲያግበሰብስ ነበር። አይተነዋል። ምንድን ነው ይህን ያህል? ስለዚህ ተውትና ወደ ልጁና ወደ ሚስቱ ተመልሶ እስቲ ሰላምህን ታገኘ እስቲ ሄድ ወንድሜ።
በቃ አንተ ሰላም የምታገኝበት ኑሮ ነው የማፈልገው ብላ መተው። እሷ በዚህ ጋር ስጮህበት፣ ሄርሜላ በዚህ ጋር ስጮህበት፣ ዳኒ በዚህ ጋር ሲጮህበት፣ ያ ዴብ የሚሉ ከራሱ ላይ ቁጭ ብሎ ሲጮህበት፣ ልጁ ምንድን ነው ፎቶ አስታውስ፣ እንደዚህ አስታውስ እያለች አሉ። በቃ አላሳድለው ብላ እሄዳለሁ ብለሽ ተነስተሽ የለም እንዲሁ ልቅ ብለሽ በይሽ ረንዶ ብር አልጎ በወሰደሽ መድኃኒዓለም ኡፍ! ምን አይነት ጣጣ መግባት ነው? ምን አይነት እንደው የአይምሮ የሌላቸው ቤተሰቦች ናቸው የገጠሙት። ስለዚህ እኔ አብርሽ በጣም ነው የሚያሳዝነኝ፣ እግዚአብሔርም በጣም ነው የሚያሳዝነው። እንደዚህ አይነት ቤተሰብ ቤቱ እኮ ቢሄድ ሰላም ያገኛል። እውነቴን ነው የምላችሁ፣ ከቤቱ ቢሄድ ማንም የሚመጣ የለ። አቤልና ኤፍሬምና ሩታ ናቸው። ልጁ ነው። ልጁን ሲያይ እንደውም ሰላም ይሰማዋል። እዚህ ጋር እየመጣ ዳኒ ይጨፍራል፣ እዛ ጋር ሄርሜላ ተጨፍራለች፣ እዚህ ጋር ዴቪ ይጨፍራል፣ እዚህ ጋር እኔ ያልገባኝ ነገር እኔ አባትየው ለምን ዝም እንዳሉ እናት ለምን ዝም እንዳለች እናት እንኳን ቪዲዮ ልታይ አትችልም። ግን አባት ለምን ዝም አለ? መጥቶን ልጁን ማስተካከል የሚፈልገውን እሱ ሊናገር ሲል አንተ አሙሃል፣ አንተ አትችልም፣ አንተ መናገር አትችልም አፋፉን እያሉ እሱ ኤፍሬም እኮ መናገር ይችላል። እሱን አዳምጡት ነው ያላችሁ። እሱን አዳምጡት። እሱ መናገርና መወሰን ይችላል። የእሱን ውሳኔ አክብሩለት ሲላችሁ እናንተ ግን ምንም ልታረጉት አልቻላችሁ። እስማ እኔ እኮ በጣም የሚገርመኝ ነገር ከመጀመሪያው ጀምሮ ከኤፍሬም ጋር ነው የመጣው። ከመጀመሪያው ጀምሮ እናንተ እኮ አሁን ከታዋቂ ተሆነው ነው ጎኑ ልትጠጉት የቻላችሁት። ኤፍሬም እኮ ከቲክቶክ ጀምሮ የምናውቀው ልጅ ነው። እንግዲህ እኔ ምን እንደምታረጉት ልጁን ብቻ እኔ አላውቅም። ምን ወይ ልትገሉት ፈልጋችሁ እንደሆነ ወይ ምን ልታረጉት እንደሆነ እኔ አላውቅም። ስለዚህ ብዙዬ እንደው ብታውቂበት ኑሮ አንቺ እህቱ ተሆንሽ፣ ዋና እህቱ ተሆንሽ፣ ተይውና ወደ ቤቱ ይመለስ። ወደ ቤቱ ተተመለሰ በኋላ በቃ አለቀ አይደል እንዴ? የቤቱ ተመልሶ የራሱን ህይወት ሲጀምር የሱ ጊዜ ሊረጋጋ ይችላል። አሁን ግን እናንተ እንኳን ልታረጋጉት ልታሳብዱን ነው የተነሳችሁት። እውነቴን ነው የምላችሁ። አንዴ ደግሞ ሰው ታበደ መመረቻው መዳኛው ሩቅ ነው። አሁን ስንት ሰው እየሞተ እያያችሁት እናንተ እንዲህ ይህን ሁሉ ነገር የምታረጉበት እንዴ? ልጁ ሊገሉት ነው እንዴ? ምን አይነት እርኩስ ቤተሰብ ነው ያለው? በስመ አብ! ምን አይነት እንጃ። እንደዚህ አይነት ነገር እንዲህ እኔ የወንድሜ መብት አከብራለሁ። እውነቴን ነው የምላችሁ። ወንድሜ አንድ ነገር ቢሆንስ ብዬ አስባለሁ። እች ግን የምታስብ አይደለች። ለማንኛውም ውድ ቤተሰቦች ሸላይከ እያደረጋችሁ እኔ እንጃ። እንደዚህ አይነት ቤተሰብ በጣም ነው የሚከብደው፣ በጣም ነው የሚከብደው። እና እኔ ምን እንደምንል አናውቅም። እንግዲህ አብርሽ ፈጣሪ ይማርህ ነው የምንለው። ፈጣሪ ይማርህ። ምንም መወሰን ራሱ እንደማይችል ሰው አድርገው በቃ የሚያሰቃዩ ስቃይ እኮ አይደለም። በመድኃኒዓለም ወይኔ እንደዚህ አይነት ቤተሰብ አይጣልባቸው። እውነቴን ነው የምላቸው። እንደዚህ አይነት ቤተሰብ አያስፈልግም። ውይ ደክሞኛል። ግን እንደው ያው መለፍለፍ ሶስት ስለሆነብኝ ነው እንጂ እንኳን ልጅ አሁን መተኛት ነው የምፈልገው። ላጥዬ በቃ አሳልፈዋለሁ በእንቅልፌ ይድካሜ አራንቺ ለታብኝ ታጣብሽ ያጥበው እግዚአብሔርን። ትናንትና እና አብርሃም ጋር ቪዲዮ አየሁና ትንሽ ሰራውና 5 ደቂቃ ሰራው መሰለኝ። እናቴ የተኛሁት ምኝታ መሰላችሁ? ልክ 2 ሰዓት ነው የተነሳሁት ከጠዋቱ ማለት ነው። በእነሱ 8 ሰዓት ወይ 2 ሰዓት ላይ እንዴ ምን አባቱ ምን ነው እናቴ ያልኩኝ ግና በጊዜ ከእንዳ